አለባ ሰይጣን አግኝቶት ገደል ሊወረውረው ሲል ሰይጣን ምን አለ? አይ በጣም ተሳስተሃል አለ። ታላ እንዴት አለው? እግዚአብሔር እኔን የሚጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እነዚህ ሰዎች ምን ይወጣው ነው እኮ የሚገርሙ። እና እንደው የማትወዳቸውን ጸሎቶች እስኪ ንገረኝ ብለው እኔ ጸሎቱን የምወደው ነገር የለም ብሎ ግን ጸሎተ ሃይማኖት የሚባለውን ጸሎት ፈጽሞ ያንቀጠቅጠኛል ብሎ ነገራቸው። ትልቅ ፈውስ ሲፈውሱ የነበሩት እንደ መዝሙር ዳዊት ያለ ጸሎት ደግሞ የለም። አጋንንት የሚፈራው ምዕራፍ ደግሞ ይሄ ነው። ሲጨንቃችሁ ይሄን ጸልዩ ብሎ ደግሞ ምዕራፍና ቁጥር ይሰጣሉ። ከዛ ሌላ ትምህርታቸው ላይ ደግሞ እንደገና እዛው ትምህርታቸው ላይ ደግሞ ይሄ መዝሙር ዳዊት ይሄ ምዕራፍ ይሄ ለዚህ ለራስ ምታት፣ ለፍልጣት፣ ለቁርጠት፣ አጋንንት ለማባረር፣ ለገበያ ብላችሁ ደግሞ ምዕራፍ አትጥቀሱ ብሎ ደግሞ ይናገራሉ። ጭንቃለኛ ብንናገራት ኖሮ እንዴት አይነት ውርጅብኝ እንደሚወርድብን በሚጠመጥሙት በእነሱ ደጅ ሲያልፍ ችግር የለውም፣ ማንም አይናገራቸውም። ለነገሩ እኛ አባት በጣም ብዙ አወዛጋቢ ንግግር በመናገር ይታወቃል። 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። እዚያን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፓልት ማለት ከምንድን ነው የመጣው? ግን ትምህርት ብናውቀው ደስ ይለናል። ግን 6 ሰዓት ላይ ባትበሉ ጥሩ ነው። ምክንያቱም ሰይጣን የሚያውደለድልበት ሰዓት ነው። 8 ሰዓት ላይስ ወይም 5 ሰዓት ላይስ ወይ ደግሞ 9 ሰዓት ላይስ ሰይጣን የት ነው የሚገባው? ለሊት ገድልኝ እያለ የአንድን ሰው ወይም አንዲት ሴትዮ ጠንቋይ፣ ቃልቻ፣ አውሊያዎችን ወይም ሌሎች ከራማ የሚያመልኩ ሰዎችን እያሰገዷቸው ከእግዚአብሔር ሕግ እያስወጡ ትእዛዛት እያስጣሱ ዝሙት እያስፈጸሙ እያገዳደሉ ደም እያፋሰሱ ሰይጣን ይጸልያል፣ ይለምናል ወደ እግዚአብሔር ምን ብሎ አታጥፋኝ ብሎ። ግን የእግዚአብሔርን ፍጥረት ደግሞ እያጠፋ ነው። ሲኦል ሰው እየገባ በማን ምክንያት? በሰይጣን ምክንያት። አሁን አባታችን የሚናገሩትን ስሙ። በጣም አሪፍ ነገር ነው የሚናገሩት። በደንብ ስሙ፣ ከዛ እናወራለን። እና እንደው የማትወዳቸውን ጸሎቶች እስኪ ንገረኝ ብለው እኔ ጸሎቱን የምወደው ነገር የለም ብሎ ግን ጸሎተ ሃይማኖት የሚባለውን ጸሎት ፈጽሞ ያንቀጠቅጠኛል ብሎ ነገራቸው። እንኳን ቤተክርስቲያን ውስጥ እንኳን ሰዎች ቤታቸው ጸሎት ቤት ውስጥ ጠርተውት መቃብር ቤት የሆነ ዋሻ ውስጥ ነው እንኳን ጸሎት ሃይማኖት ሲጠራ የምሄድበትን አጣለሁ ብሏል። ምክንያቱም ጸሎት ሃይማኖት የማን ክብር የተገለጠበት ነው? የክርስቶስ ዘለዓለማዊ ጌትነቱ የተገለጸበት ነው። ስለዚህ ጸሎት ሃይማኖት እንደው ስትቸገሩም ፍርሃት ሲላችሁም ሲጨንቃችሁም ብትደግሙ አሸጋ ነው ሲሆን በግዙ አጥንታችሁ ካልሆነ በአማርኛም ቢሆን ጸልዩት። መንፈስ ቅዱስ ያሸነፈበት ጸሎት ነው አይደል? ቀጥታ መንፈስ ቅዱስ አባቶቻችን እኮ ጸሎት ሃይማኖት አርዮስን ተከራክረው ረተው ጸሎት ሃይማኖትን አርቅቀው ጨርሱ አይደል? በዚህ ጸሎት አርዮስ ተወግቶ ሙቶበታል። ተወግቶ ሽንት ቤት ሊወጣ እንደሄደ ሆዱ ተዘርግፎ አንጀቱ ተጎልጉሎ ሙቶ ቀረ። አርዮስን ሆድ ዕቃውን የሰነጠቀ ቤተክርስቲያንን በወጀብና በአውሎ መሀል ያሻገራት ይሄ ጸሎት ነው፣ ጸሎት ሃይማኖት። ስለዚህ ጸሎት ሃይማኖትን ስንጸልይ አጋንንት ፈጽመው ይርቃሉ። ደጋግማችሁ ጸልዩት በቻላችሁት ሁሉ ማለት ነው። ጥሩ። አጋንንት ፈጽመው የሚርቅበት ጸሎት ነው። በጣም እናምንበታለን። ፈጽሞ በጸሎት አጋንንት ይርቃል። ይሄን ስንጸልይ ይርቃል ነው አይደል? ትልቁ ነገር በምንም ሁኔታ ውስጥ ምንሆን ብቻ ስንጸልየው ይርቃል። ሳገባንም አልገባንም ስንጸልየው ይርቃል የሚል ትርጉምም አለው። ግን ሌላ ትምህርቶቻቸው ላይ በኋላ እንመጣበታለን። ደግሞ መዝሙረ ዳዊትን ደግሞ አባቶቻችን እየጸለዩ ነው እዚህ ትልቅ ፈውስ ሲፈውሱ የነበሩት። እንደ መዝሙረ ዳዊት ያለ ጸሎት ደግሞ የለም። አጋንንት የሚፈራው ምዕራፍ ደግሞ ይሄ ነው። ሲጨንቃችሁ ይሄን ጸልዩ ብሎ ደግሞ ምዕራፍና ቁጥር ይሰጣሉ። ከዛ ሌላ ትምህርታቸው ላይ ደግሞ እንደገና እዛው ትምህርታቸው ላይ ደግሞ ይሄ መዝሙረ ዳዊት ይሄ ምዕራፍ ይሄ ለዚህ ለራስ ምታት፣ ለፍልጣት፣ ለቁርጠት፣ አጋንንት ለማባረር፣ ለገበያ ብላችሁ ደግሞ ምዕራፍ አትጥቀሱ ብሎ ደግሞ ይናገራሉ። ራሳቸው አባገቦች ያስተማሩትን ትምህርት መልሰው ደግሞ ያፈርሱታል ማለት ነው። ለምን? ይሄንን ያምታታ ነው። እኛ ብንሆን ኖሮስ ለቅሞ የእሳቸው ልጆች አውጥተውስ ቢሆኑ የሚፈጠረው ነገር አስቡት። እንኳን ዘንቦብሽ እንዲያውም ጤዛነሽ። እኛ ድሮንም በእነሱ እጅ አንፈለግም፣ በእነሱ አይን አንፈለግም። መልሶ ደግሞ እንደገና እንዲህ አይነት ነገር ሲገኝ ይኸው የተናገሩት ነገር ይክዳሉ። እዚህ ጋር ጥቅስ አትጥቀሱ፣ መዝሙረ ዳዊት ይሄን ምዕራፍ አትበሉ ይላሉ። እዚህ ጋር ደግሞ መዝሙረ ዳዊት ደግሞ ጸሎት ይሄ ነው ይላሉ ብለው የእኛንም ሀሳብ ያወጡታልና ሁሉም ከእያንዳንዱ ሰባኪ ላይ እንከን ላውጣ ቢል ያወጣል። ከኔም ላይ ብታወጡ ከኔም ላይ ብትፈልጉ ታወጣላችሁ እንከን። ለምን? ሰው እንደመሰለው ስለሚተረጉም በተረዳበት ስለሚተረጉም አይደለም። ቲክቶክ ላይ ሰሞኑን አይታችኋል። የሆኑ 2 ሰዎች ታክሲ ውስጥ ቁጭ ብለው በዛ በኩል ሰቀሰቀ ነው፣ በዚህ በኩል ደግሞ ምንድነው ቀጠቀጠ ነው ምናምን የሚል ጽሑፍ ሲገላበጥ በዚህና በዚህ ነው አይደለም ያሉ ይከራከሩ ነበር። ያም በሚያየው በኩል
ፊደሉ ትክክል ነው፣ ያም ደግሞ በዚህ በኩል ሲያየው ፊደሉ ትክክል ነው። በእናንተ በኩል እኔ እዚህ ጋር 2 ቁጥርን ብጽፍ ለእናንተ 5 ሆና ነው የምትታያችሁ። እንደዛ እንደማለት ነው። እና ሰው በራሱ አመለካከት በራሱ እይታ እንደገባው መጠን የሚተቸው እና ጊዜው የስክሪን መስኮት ያለበት ጊዜ ስለሆነ የሚዲያ ጊዜ ስለሆነ ትክክል የተናገረውም በአደባባይ ይሰጣል፣ ሐሰት የተናገረው በአደባባይ ይሰጣል። ትንቢተ ዕንባቆም ምዕራፍ 1 ላይ ግን ምን ብሎ ተናገረ? በጣም የሚገርመኝ የምወደው ጥቅስ ነው። እሱን ባነበው ደስ ይለኛል። ትንቢተ ዕንባቆም እሺ ይኸው ዕንባቆም ይላል። ነቢዩም ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። ዝም አልክ ነው። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋልና፣ ስለዚህም ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ቢተርኩላችሁስ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አሁን ፍርድ ተጣሟል፣ ጊዜው ተገላብጧል። ኃጢአተኛ ጻድቅን ይከበዋል ነው የሚለው አይደል? ምን ማለት ነው ሲባል እውነት ሁል ጊዜ ተጋርዳ ትቀራለች። በፊት እንደ እውነት ይቆጠር የነበሩ በጣም ብዙ ነገሮች አሉ። ዛሬ ላይ ደግሞ ብትንትን አገን አወጣ ነው፣ ገላለጥ ነው። ክርስቶስ የተናገረው ቃል ትንቢት እንዲፈጸም ምክንያት ሆነን ሊሆን ይችላል። የማይገለጥ የተከደነ የማይታይ የተሰወረ የለም፣ ሁሉ ነገር ወደ ግልጥ ይመጣል ብሎ ስለተናገረ ይኸው እየወጣ ነው። እንደ ጥበብ ይታይ የነበረው አውደ ነገሥቱ፣ መፍትሔ ሥራው፣ መርበብተ ሰለሞን፣ ጥንቆላ መጽሐፍቱ ምናምን ቤተክርስቲያን ማትደግፋቸው ማትቀበላቸው ግን የቤተክርስቲያን ራስ ምታት ሆኖ የነበረ ህዝቡ እንዳይለወጥ ንስሐ እንዳይገባ ወንጌል እንዳይስፋፋ ቤተክርስቲያንም እፎይ ብላ ሰላሟ እንዳታገኝ በአሕዛብ ጭምር አይደለም በአገልጋዮቿ በአሕዛብም ጭምር እንድትደፈር ኦርቶዶክሳዊ የሆነ ህዝብ በሙሉ ማንነቱ በአሕዛብ ዘንድ እንዲሰደብ አምላካችሁ እንዲህ ነው እናንተ እንደዚህ ናችሁ እስክንባል ድረስ ለመውደቃችን ምክንያት የሆነው የቤተክርስቲያን ውስጥ ያለው ያ ቆሻሻ ነገር ነው። ቤተክርስቲያን የማትቀበለው ግን እንደተቀበለችው አድርገው የሚያወሩት ሰዎች ነው። እመጣበታለሁ ነገ የሚገርም ቪዲዮ ይዤላችሁ እመጣለሁ። በጣም በሰፊው የምንማርበት ቪዲዮ ማለት ነው። እና አዎ ሰይጣን ሰዎችን እያርበደበደ እያንቀጠቀጠን ያለው አዎ ለምን ሲባል ሰው ለሱ ምቹ ሆኖ ስለተገኘ ማለት ነው። ደጋግማችሁ የሰይጣን የጸሎት ጊዜ ስንት ሰዓት ነው? አባ ጳውሊ ሰይጣንን አግኝተውት ምን ብለውት ነበረ? አናዘውት አናግረውት ነበር ነው ያሉት። አግኝተውት አናዘውት ነበር። እንዴት ነው ሰውን የምታሰናክለው? የትኛውን ጸሎት መጽሐፍ ትጠላለህ አሉት። ይሄንን ነው የምጠላው አለ። ለምን አመኑት? ለምን ተጻፈልን? አባ ጳውሊ ተናገሩት ብሎ አንድ መሪጌታ ጽፎትስ ቢሆን ኖሮ አሁን እንደዚህ ብክድ በስማ የመናፍቅ ነው የሚባለው አይደል? አባ ጳውሊ ተሳስተዋል። እንዴ ሰይጣን እንዴት እመኑት ይሉናል? ልክ አይደሉም። ይሄ ነገር ተቆርጦ መውጣት አለበት ብል አቤት እንደ መናፍቅ እንዴት እንደምታይ እና አባታችን ገብረ ኪዳን ስላወሩት ትክክል። እኛ ደግሞ ይሄን ፓርት ስናወራው ሰኔ 17 ላይ ስላሉት ስለ አባ ለተጾን ታሪክ ሳወራ አንድ ዲያቆን ሰምቶት ይሄንን ቆርጣ አንዱ አለቃው ቲክቶክ ላይ ምንድነው የሌለ ነገር የምታወራው አለኝ። ምንድነው አልኩት። የምን እንዴት ነው እናቱን የደፈረ ቁርባን ሲያቆርብ እንደዚህ ከመርዝ ጋር ወይም ደግሞ ከድግምት ጋር አድርጎ ሰዎችን እያቆረበ ብዙ ሰዎች ይገል ነበረ። የት ላይ ነው እንደዛ የሚለው አለኝ። እኔ ከምጠይቀኝ ገብተህ ለምን አታይም? ይሄን ታሪክ ከየት ነው ያመጣሁት? እኔ ገጠመኝ የተናገርኩ መሰለህ እንዴ? ስንክሳር የሰኔ 17ን ገብተህ የአባ ለተጾምን ታሪክ አይው አልኩት። ከዛ ስንክሳሩ ላይ አይቶት እንደማያውቅና እኔ እየዋሸሁ እንደሆነ አድርጎ አስቦ ተለያየንና አንብቦታል መሰለኝ። በሌላ ጊዜ ስንገናኝ እሺ አነበብከው አልኩት። አይቶኛል፣ ዝም አለ። አነበብከው ስለው ጊዜ አይ ጊዜ አግኝቼ አላነበብኩትም አለኝ። አንብበኸዋል፣ አይተኸኝ ለምን ዝም አልክ ታዲያ አልኩት።
የሆነውስ ሆነ። ግን እንዴት አይነት ታሪክ ብዙ ባታወራ ጥሩ ነው አይደል? ለምን ተጽፏል አይደል እንዴ? ምን አሳፈራልኩት ነው ወይስ አንተ ራስህ በቁርባን አድርገህ የሰጠው መርዝ አለ ስለው ጊዜ ብድግ ብሎ ተነስቶ ሄደ። ካጠገቤ እንዲህ ብሎ ብን ብሎ እንደሄደ ብታዩት እና ፈስ ያለበት ዝላይ አይችልም። ሰይጣን ስንት ሰዓት የሚጸልየው እስቲ ስሙት። ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። ይሄንን በደንብ ቢያብራሩት ደስ ይለናል። እሳቸውም ሌላም አባት ሌላም መምህር እንደዚሁ ትሰሙታላችሁ ተናግረውታል። ምን ማለት እንደሆነ ቢያብራሩልን ደስ ይላል። ምክንያቱም መናፍቃን ተሳልቀውበታል፣ አፊዘውበታል፣ ስቀውበታል። እንደው ኦርቶዶክሳውያን ተሰብስበው ብቻ አስተምሮት ቢሆን ኖሮ ግን ካሜራ ፊት ነው ያወሩት። ካሜራው ደግሞ ለአሕዛብም ለመንግስትም ለፖለቲካም ለሁሉም የሚደርስ ነው። ስለዚህ እንደዚህ ተቆርጣ ትወጣለች። ስለዚህ ይሄን ነገር በደንብ ቢያብራሩት ጥሩ ነው። ምን ማለት ነው? 1 ሰዓት አጋንንት ተሰብስበው ይጸልያሉ። ምን አርገን ብለው ነው የሚጸልዩት? ስሙ። ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። ሊጸልዩ አጋንንት ጥለውን ይሄዳሉ። ከዛ ቀለል ይለናል። ከምሽቱ 11 ሰዓት አካባቢ ላይ እነሱ ቀለል ሲለን ነው ከመጠጥ ቤት የምንሄደው፣ ወክ ብለን የምንወጣው፣ ዘና ፈታ የምንለው እነሱ ሲወጡልን ነው። እነሱ እኛ ላይ እያሉማ የት የምንውለው ስራ ቦታ ጠዋት ተነስተን ሌሊት ጸሎት እናደርጋለን። እያሉ ግን እኛ ውስጥ እያሉ ነው ጸሎት የምናደርገው ማለት ነው። ማታ ሲሆን ግን ይወጣሉ፣ ለጸሎት ይሄዳሉ። 1 ሰዓት ላይ ተሰብስበው መላ አጋንንት ሄደው ይሰበሰባሉ። እምን ላይ እንደሆነ ብናውቀው ደስ ይለናል። ይሄን ነገር ከምን እንዳመጡት ምን ያህልስ ቤተክርስቲያን በዚህ ጉዳይ ላይ ይሄ ነገር ታምንበታለች። አጋንንት ተሰብስበው አንድ ላይ ይጸልያሉ። እግዚአብሔር አጋንንትን ከሰው አውጡ፣ ወደ ሲኦል ሸኙ፣ ተቃወሙት፣ ከእናንተ ይሸሻል የተባለውን ያንን ጠላት ለአጋንንትና ለመልክተኞቹ ወደ ተዘጋጀው ወደ ሲኦል ጥርስ ማፋጨት ብቻ ወዳለበት ተብሎ የተነገረላቸው ምንም አይነት ምግባር የሌላቸው አመኑ ቢባልም እግዚአብሔር አምላካቸው እንደሆነ ያመኑት እንጂ ሃይማኖት ኖሯቸው አይደለም። እንዲህ የተባሉት መናፍስት ደግሞ ይጸልያሉ ከምሽቱ 1 ሰዓት ላይ። እኚህ አባት ደግሞ ከምሽቱ 1 ሰዓት ሳይሆን ሰዓቱን ትንሽ ጨምር አድርገውታል። 1 ቁጥርን ጨምር አድርገውባታል። ሁሉ አይጸድቅም። ለምን? ሰይጣንም ያገለግላል። ሰይጣን አሁን ገብረ ማርያምን አሳይልኝ ቢለው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። መጽሐዊም ተነግረዋል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት ትጸድቃለሁ ካልክ ይላል። 11 ሰዓት ላይ ይጸልያል። ታውቃላችኋል? ሰይጣን እግዚአብሔርን ያገለግለዋል እያሉ ነው። እኚሁ ሰው ደግሞ በአንደበታቸው ደግሞ እንዴት የሰይጣን ምስክርነት ትሰማላችሁ ብሎ ደግሞ ተናግረዋል። ሰይጣን እግዚአብሔርን ያገለግለዋል። በምን ይሆን የሚያገለግለው? ሲጻፉልኝ እስቲ እናንተ ምዕመናን እዚህ ውስጥ ያላችሁት ሰይጣን እግዚአብሔር እንዴት ነው የሚያገለግለው? ምናልባት አንተ እንዴት ትላለህ ብባል ሰይጣን እግዚአብሔርን የሚያገለግለው አገልግሎት ሆኖ ከተቆጠረ ማለት ነው። ልጆቼን ተውልኝ ብሎ ልክ ፈርዖንን እስራኤልን ህዝቡን ተውልኝ ህዝቤን ተውልኝ ሲለው እሺ ብሎ እንደተወ ያ እንደ አገልግሎት ከተቆጠረ ልቀቅ ሲባል እሺ ብሎ ለቃለሁ ስላለ እንደ አገልግሎት ይቆጠርለት ይሆናል። ከህዝቤ ውጣ ሲባል በኢየሱስ ክርስቶስ ውጣ ሲባል እሺ ስላለ ባይልስ እሺ ባይልስ ወዶ ነው ተገዶ ያወጣታል። ለምን? ኃይል ነው የሚያስጨንቅ ኃይል። የእግዚአብሔር ኃይል ለአጋንንት ነው የሚያስጨንቀው። ለእኛማ ሰላማችን ነው። ይመጣና ውጣ ብሎ ወጥሮ ይዘዋል። ስለዚህ አጋንንት እግዚአብሔርን ያገለግሉታል። እየሰማችሁ ልኝ ነው አይደለም? ጭንቃለኛ ብንናገራት ኖሮ እንዴት አይነት ውርጅብኝ እንደሚወርድብን በሚጠመጥሙት በእነሱ ደጅ ሲያልፍ ችግር የለው፣ ማንም አይናገራቸውም። ለነገሩ እኛ አባት በጣም ብዙ አወዛጋቢ ንግግር በመናገር ይታወቃሉ። ስንሳሌ በሉ እንጂ ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል። ማታ ስሙ 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንሳሌ 11 ሰዓት ላይ በሉ እንጂ ለምን ባለዛሮቹ ምናምን ቀለል ይላቸዋል። ማታ እናንተም እኛም ይቀጥላል።
ባይዘ ያርግላቸው ጥሩ ነው እኮ 11 ሰዓት ላይ ምን 1 ሰዓት ላይ አባታችን አባ ገብረ ኪዳን የተናገሩት እኚህም አባት የተናገሩት ከሆነ እኮ ጥሩ ነው። ሰይጣን በዛ ሰዓት ወጥቶ ሰው ቢያንስ ማሰብ ማስተዋል ማገናዘብ የሚችልበት ሰዓት ማግኘቱ ጥሩ ነው። ለምን በምጽአት ጊዜ በመጨረሻው ዘመን በፍጻሜው ጊዜ ማለት ነው እንዴ ባጋንንት ተሰቃይ ኖር እንዴት አንተን እኮ ማስተዋልበት ሰዓት አልነበረም ሲል በዚህ ሰዓት ለዚህ ጊዜ አግኝታ አልነበር ብሎ እግዚአብሔር ያቺን ነፍስ የሚፈርድባት ምክንያት ሊሆን ይችላል። እንግዲህ እናስብበት ካልን ማለት ነው። ግን ባለዛሮቹም ስንት ሰዓት ላይ ቀለል ይላቸዋል? በዛ ሰዓት ጥሏቸው ብንብሎ ሄደው ምን ያደርጋል? ሰብሰብ ብሎ ይጸልያሉ። አጋንንት ስንት ሰዓት? 11 ሰዓት። እሳቸው ሻል አድርገውታል፣ ትንሽ ወደዚህ ገፋ አድርገውታል። ሰርክ ጉባኤ ማታ ቤተክርስቲያን እንድንገናኝ ትምህርት እንድንማማር የሚደረገው ምክንያቱ ይሄ ሊሆን ይችላል። እስቲ እናንተ ተነጋገሩበት። ስለዚህ ሰይጣን ከሰው ወጥቶ ሙሉ በሙሉ ማለት ነው ልቀቅ ሲባል አለቅም ሲል የነበረ ሰይጣን ሊጸልይ ግን ብለው እኛ እናያቸው ወጥተው ምን ያደርጋሉ? ይጸልያሉ። ሄደው አንድ የሆነ የት ይሆን የሚጸልዩት ምናልባት አላውቅም። የሆነ ቦታ ሄደው ይጸልያሉ። ሰው ደግሞ በዛ ሰዓት ቀለል ባለዛሩም ቃልቻው ምንም ቀለል ይለዋል። ይቀለልለት ደስ ይለናል። ግን የት ነው የተጻፈው ይሄ ነገር? ምን ላይ የተጻፈ ነገር ነው እየተናገሩ ያሉት? መልሱልን ነው የሚለው 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። እዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ከምንድን ነው የመጣው? ግን ትምህርት ብናውቀው ደስ ይለናል። ግን 6 ሰዓት ላይ ባትበሉ ጥሩ ነው። ምክንያቱም ሰይጣን የሚያውደለድልበት ሰዓት ነው። 8 ሰዓት ላይስ ወይም 5 ሰዓት ላይስ ወይ ደግሞ 9 ሰዓት ላይስ ሰይጣን የት ነው የሚገባው? ያውደለድልስ ከየት መጥቶ ነው የሚያውደለድለው? የት ነው የሚያውደለድለው? ከማን ወጥቶ ወዴት ያውደለድላል? አዎ ሰይጣን 6 ሰዓት ላይ በእርግጥ ሰይጣን የሚሰለጥንበት ሰዓት ነው ይባላል። አረር ሲነገር ሐሩር ሰዓት ነው። በሰዓቴን የመጣችብኝ በአጠገብ ያለፈች ያስኳት ይላል። ጠራራ የሆነ ፀሐይ ላይ አጋንንት የሚሰለጥኑት ሰው በጣም የሚደክምበት ሰዓት ስለሆነ ነው እንጂ የሰዓቱ ጉዳይ አይደለም። በጣም ይደክማል በዛ ሰዓት። በተለይ ከ6 እስከ 8 እስከ 9 ባለው ሰዓት ውስጥ በጣም ነው መንፈስ የሚደክም። የሰው ልጅ አይምሮ ይዝላል። በዛ ሰዓት ላይ ሰይጣን የመግባት እድሉ ከጸሎትም ከምንም የሚርቅበት ሰዓት ስለሆነ ሰው ለዚህ ነው ጸልዩ የሚሉት። እሳቸው ግን የራሳቸውን ምልከታ እየተናገሩ አይደለም ወይ ነው። ባትበሉ ጥሩ ነው ብሎ ሲሉ አማራጭ እያቀረቡ አይደለም ወይ? እኛም ደግሞ ሰዎች ከሚነግሩን ታሪክ አንጻር ቤታችን ቡና ይፈላ ነበረ፣ እንደዚህ ስታደርግ እናታችን ይሄን የመጣለው ጊዜ ይሄን አታርጊ፣ ይሄ እንደዚህ አርጊ ብለን መፍትሄ የምናቀርብላቸው ከሚነግሩን አንጻር ጸበል ቦታ ላይ እንደዚህ ነው የገባሁባት፣ እንደዚህ ይደረግልኝ ነበረ፣ ቂጣ ይጋገርልኛል፣ ቡና ይፈላልኛል፣ ይሄ በዚህ ሰዓት ይቀርብልኝ ስለነበረ ቤት ውስጥ መለክ ነበር ሲል እኛ ደግሞ የምናደርጋለን የዛ ተቃራኒ እናደርጋለን። ሰውን ይሄን አታርጉለት እግዚአብሔር ይዞት የሚለፈልፍ ሰይጣን ስለሆነ የተናገረው እናምናለን። ይሄ ከአባቶቻችን የተማርነው። ማን ይዞት ነው የሚለፈልፈው? ኮራ ብሎ ደልቀቅ ብሎ ጥርሱ ላይ መፋቂያ ይዞ ነው የሚለፈልፈው? አዎ በእርግጥ ልክ ነው። በዚህ ሰዓት እንደዚህ ይዣት ነበረ፣ እንደዚህ ዝሙት አስፈጽማት ነበር ያለ ኮራ ብሎ ነው የሚናገረው አይደለም። እያለ እኮ የእግዚአብሔር መንፈስ አስጨንቆት የሚካኤል ሰይፍ፣ የገብርኤል ጦር፣ የሩፋኤል እሳት፣ የኡራኤል መብረቅ አስጨንቆት በንፋስ አውታር በእሳት ዛንጀር ይዘውት የሚያስለፈልፉት እኮ ለዛ ነው። እንዲህ ሆኖ የለፈለፈውን ከዛ በኋላስ ሰው አሁን ለምሳሌ ደጋግሜ የምናገረው ነገር አለ። አንድ ምስኪን የሆነ ሰው ሲጋራ የሚያጨስ ሰው የሆነ ስብከት ሰማ። ምንድነው? እኔ እኮ ሲጋራ ማስጨሰው የነበርኩት ወሰንገላ ነኝ፣ እኔ የሲጋራ የጭሳጭስ ምናምን መንፈስ ነኝ ብሎ ሲናገር ቢሰማ ወሰንገላ ይሄ ነገር ናቴ ስትናገር ሰምቻለሁ። ኦኬ ስለዚህ ቆይ እስቲ እማዬ ብሎ ይመጣል እናቱ ጋር። ወሰንገላ ምንድን ነው ሲላት ጊዜ ምን ያደርግልሃል? አይ ምንድን ነው ወሰንገላ እንደዚህ እኮ ሲል ሰምቼ ነው ብሎ ሲነግራቸው የሚመልሱለት መልስ ቀና አይደለም። እሱ ግን መመራመር ይጀምራል። ለምን ያጨሳላ? ወሰንገላ የሚባል መንፈስ ነኝ፣ ጭሳጭስ እወዳለሁ፣ ቡና ሲፈላም ይጨሳል፣ ጋንጃም አጨሳለሁ፣ ሽሻም አሸታለሁ፣ እንደገናም ሲጋራም አጨሳለሁ፣ በቃ ጭስ ነኝ በቃ ብሎ ሲል ያንን መንፈስ እንዴት የሚከላከለው? በማቆም በመጸለይ በመስገድ ምን ሰምቶ እንዲህ አድርጌ ነው የምመለከው ወይም ደግሞ እኔ የዚህ መንፈስ ነኝ ብሎ ሲናገር ስለሰማ የተመለሰው። ታዲያ እንዴት ነው የማያስተምረው? እግዚአብሔር
ይዞት እኔ እንዲህ ነው የማደርገው ብሎ የለፈለፈው መንፈስ ለሌላው ሰው ትምህርት እንዴት ነው የማይሆነው? አባ ጳውሊ ብለው እየተናገሩ ስንክሳሩ ላይ እኔ የምጠላው ጸሎት ይሄ ነው ብሎ እየተናገረ ከጸሎቶች ሁሉ የምጠላው ይሄን ነው ብሎ እየተናገረ የእሱ ምስክርነት ተደማጭ ሆኖ እዚህ ጋር ያለው ምስክርነት ለምን የማይደመጠው ነው? ማን ናችሁ እናንተ የምትፈርዱት? በታመሙ ሰዎች ላይ እኔን የማቀል የምትሉት ማን ናችሁ ነው ትልቁ ትምህርት ይሄ ነው። እንግዲህ ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ለው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ሲማገልገል እንግዲህ አጋንንቱ ጸሎት ምን እንደሆነም አልተነገረም። ለምን እንደሚጸልዩ ወደ ማን እንደሚጸልዩም አልተነገረም። እግዚአብሔር ሆይ አታጥፋን ነው። እሺ አላጠፋችሁም ነው መልሱ ጥያቄው። ታዲያ የሚጸልዩ ከሆነ ምግባር አላቸው ማለት ነው። በሌላ ቦታ ላይ ያዕቆብ ምዕራፍ 2 ላይ ግን ያዕቆብ መልእክት ላይ ማለት ነው እምነት አላቸው ምግባር ግን የላቸውም። እምነትና ስራ የሌለው አንድ ሰው እንግዲህ ክርስቲያን ነኝ ማለት አይችልም አይደል? እንዴት አንተ ሞኝ እምነትን ከምግባር እንዴት ለይተህ ታሳየኛለህ? እንዴት ይነጣጠላሉ ተብሏል። አጋንንት ምግባር የለውም እየተባለ ከሰው ወጥተው ሊሰግዱ ሊጸልዩ ይሄዳሉ እየተባለ ደግሞ እንዴት የሚሆነው? ያ የተደባለቀ አይሆንም ወይ? ከምን የመጣ አስተምሮ ነው ይሄ ነገር? እንዴት እንደ አንድ ስብከት አጋንንት ከሰው ወጥተው ሊጸልዩ ይሄዳሉ ይባላል? አጋንንት ሰዎችን እንደዛ እንዴ የእግዚአብሔርን ፍጥረቶች እያሰገዱ ከባለዛር ላይ ከቃልቻ ላይ ተነስተው ሄደው ደግሞ እንደገና ይጸልያሉ። ለኔ ስገድልኝ ብሎ አዳልሞቴ ጠቋር ለኔ ስገድልኝ እያለ የአንድን ሰው ወይም አንዲት ሴትዮ ጠንቋይ ቃልቻ አውሊያዎችን ወይም ሌሎች ከራማ የሚያመልኩ ሰዎችን እያሰገዷቸው ከእግዚአብሔር ሕግ እያስወጡ ትእዛዛት እያስጣሱ ዝሙት እያስፈጸሙ እያገዳደሉ ደም እያፋሰሱ እንደገና መልሰው ደግሞ ያንን የሚመለከውን እግዚአብሔርን አስጥለው ህዝቡን ከሱ እጅ አስጥለው ደግሞ መልሰው ደግሞ እባክህን አታጥፋን ብለው ደግሞ ይለምኑታል። የእሱ ልጆች እዛ ጋር እያስካዱ ከዛ ደግሞ እግዚአብሔር ጸሎታቸውን ሊሰማቸው ምን ማለት ነው? እንዴት ነው እንደዚህ የሚሆነው? ተረት ተረት ልበለው? አቤት ይሄ ተረት ተረት በእኛ ተነግሮ ቢሆን ኖሮ ጀመራቸው ደግሞ ነው የምንባለው አይደል? እናንተን አሁን አስተካክሎ ነው የምንላችሁ። እናንተን ሰይጣንም ይጸልያል አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ግድ ቆይ አስቡት። ሰይጣን አታጥፋይ ብሎ ይጸልያል፣ ይለምናል፣ ይጸልያል። ያው ዞሮ ዞሮ አንድ ነው እንበል። መቃቢያን 3 ላይ አለ ይሄ መጽሐፍ ታሪክ። መቃቢያን 3 ላይ ሰይጣን እንዲህ ብሎ ይናገራል። ከሕግህ የወጡትን ከአንተ ትእዛዝና ስርዓት የወጡትን ለእኔ ስጠኝ አልኩት ይላል ሰይጣን። ማንን? እግዚአብሔርን። ከእኔ ትእዛዝና ሕግ የወጡትን መጽሐፍ ጽፌላቸው፣ ካህን አዘጋጅቼላቸው፣ ቤተክርስቲያን ቤተ መቅደስ የሚያስፈልገውን አሟልቼላቸው ከኔ ሕግ ወጥተው አንተ ትሻለናለህ ብለው የመረጡትን ውሰዳቸው። ኃጢአት ዓለም ትሻለኛለች ያሉትን ለአንተ ሰጥቻለሁ አለኝ ይላል። እንዴት ታመነ? ተአማኝነት አግኝቶ እንዴት መጽሐፍ ላይ ተጻፈ? መቃቢያን 3 ላይ እስቲ መቃቢያን 3ን ከምዕራፍ 1 እስከ ምዕራፍ 3 ድረስ አንብቡት። እንደዚህ የራሳችሁ ይዛችሁ ነው የምትደነግጡት። እንደዚህ ተጽፎ ነው እንዴ እነዚህ አባቶች የሚለፈልፉት ትላላችሁ? ይሄ ተጽፎ ነው እንዴ እነሱ ይሄን ትምህርት የሚቃወሙት ነው የምትሉት? በቃ ትናድዳላችሁ። መጽሐፈ ሄኖክ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 20 ስታነቡት ይገርማችኋል። አጋንንት ስም እንዳላቸው እያንዳንዳቸው ስም እንደተጠቀሰላቸው በዛ ስማቸው እንደሚነግዱ በዓለም ላይ ትሰማላችሁ። ስለዚህ በእውነት ሰይጣን ይጸልያል፣ ይለምናል ወደ እግዚአብሔር ምን ብሎ አታጥፋኝ ብሎ፣ ግን የእግዚአብሔርን ፍጥረት ደግሞ እያጠፋ ነው። ሲኦል ሰው እየገባ በማን ምክንያት? በሰይጣን ምክንያት እየገባ ሰይጣን ይለምናል። ይሄ ምን ማለት ነው ታውቃላችሁ? አሁን የእነዚህ ሰዎች አስተምሮ የአባ ገብረ ኪዳንና የእኚህ ሰዎች ይቻውን የተናገሯት ንግግር ሰው ኃጢአትን የሚሰራው በራሱ ፍቃድ ነው። ራሱ ሰው መጣብኝ እንጂ እኔ ምን አደረኩኝ ብሎ ሰይጣን እንዲያውም የሚከራከርበት ምክንያት አግኝቷል ማለት ነው እኮ። እኔ አላሳሳትኩም፣ እኔ ዝሙት አላስፈጸምኩም እያለ ሰይጣን መከራከሪያ ነጥብ አለው ማለት ነው። ከጸለየና ጸሎትን እግዚአብሔር ከሰማው ደግሞ እግዚአብሔር ምን አይነት አምላክ ነው? ልጆች እኔ አሁን የኔ ልጆች የሚደበድቡ ጎረቤት እያሉኝ እነዛ ጎረቤቶች ደግሞ መልሰው
እኔ ጋር መጥተው እባክህን ምግብ ስጠን፣ እንጀራ ስጠን፣ እየደበደቧቸው እያየሁኝ እባክህን እንጀራ ስጠን፣ እባክህን ከዚህ ቀበሌ ከዚህ ሰፈር አታስወጣን፣ አትናገርብን፣ ለመንግስት አታመልክትብን፣ እንድንሰደድ አታርገን፣ እሺ ችግር የለውም እያልኳቸው እነሱ ደግሞ በጎን ልጆቼ ሲቀጠቅጡ ደግሞ አያቸዋለሁ። ምን ማለት ነው? እንደዛ እኮ ነው እያሉ ያሉት። የእግዚአብሔርን ፍጥረት ለማሰናከል የዚህ ዓለም አምላክ የተባለ ዲያብሎስ፣ የወንድሞች ከሳሽ የተባለ ዲያብሎስ ሰማዕታትን እንዴት አድርጎ ለጣዖት ስገዱ፣ ለአማልክቶቼ ስገዱ እያለ ዕጣን አጥኑ እያለ ስንቶቹን አሰይፎ ክርስቶስን የፈተነ ራሳቸው አባ ገብረ ኪዳን እንዴት አድርጎ ሰይጣን እንደሚፈትን በሚገርም መልኩ ይገልጹታል። በኋላ ትሰማላችሁ። እንዲህ አድርጎ የሚፈትነው ሰይጣን ይጸልያል ሲባል አስቡት። ሰይጣን ይስቃል በዚህ ሰዓት የሚጸልየው ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣን። ለዚህ ነው አባት ሰይጣንን አግኝቶት ገደል ሊወረውረው ሲል አይ በጣም አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ሰይጣን ምን አለ? አይ በጣም ተሳስተሃል አለ። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እነዚህ ሰዎች ምን ይጣው ነው እኮ የሚገርመኝ። ሰይጣንን እግዚአብሔር ይጠብቀዋል። አስበው። እንግዲህ ቅዱሳንን ሐዋርያትን በሙሉ ሉቃስ ምዕራፍ 10 ላይ ሌሎችንም ቅዱሳን አባቶችን አጋንንትን ከሰው አውጡ ተብሎ ታዘዋል። ሰውም ደግሞ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል፣ የሚውጠውን ፈልጎ አይደል የሚተባለው? እናንተም ተቃውሙት ከእናንተ ይሸሻል አይደል? ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል የተባለው። ስለ ሰይጣን ብዙ ተነግሯል። ክፉ እንደሆነ፣ እርጉም እንደሆነ፣ ሐሰተኛ እንደሆነ የተነገረለት ሰይጣን እግዚአብሔር ይጠብቀዋል። ያውም ጻድቁ አግኝተውት ገደል ሊወረውሩት፣ ገደል ሊወሩ ስጋ ለበስ አጋንንት ስለሆነ ነው ገደል ሊጥሉት ሲባል፣ ልክ እንደ አቡነ ሀብተ ማርያም ገደል ላይ እንዳለው አጋንንትን በሙሉ አስረው ገደል ጣሏቸው ይላል። መቼም የሚታይ ነገር ሆኖ አይደለም። ስጋ ለበስ አጋንንት ሆነው ወይ ቃልቻ አውሊያዎችን ወይም ደግሞ የተዋረሱ ያለባቸው ሊሆን ይችላል ተብሎ የሚተረጎማል። ግን ሰይጣንን አጋንንትን አግኝተውት ሊጥሉት ሲሉ ገደል አይ ተሳስተሃል። አስቡት። ሰይጣን አሁን ይሄ እንደ ትምህርት ሆኖ ሲቀርብ ሰይጣን ተሳስተሃል እግዚአብሔር እኮ ይጠብቀኛል ያለው ውሸቱንስ ቢሆን እንዴት እንደ ትምህርት ይቀርባል? ይሄ ነገር ያለው እንዴት ታመነ? ይዞት እኮ ነው ይሄ ጻድቅ ይዞት እግዚአብሔር እኮ እኔንም ይጠብቀኛል አለ። እግዚአብሔር የሚጠብቀው ህዝቡን እንዲያሰናክል ነው። ይሄ ጻድቅ አባት ሳይዘው በፊት ሰይጣን ምን እያደረገ ነበር? እዛ መንደር እዛ ሰፈር ላይ ህዝቡን ምን እያደረገ እያስመለከ አልነበረም እንዴ? ታሪኩ የታወቀ እኮ ነው። አይ ተሳስተሃል እግዚአብሔር ይጠብቀኛል፣ አንተ ነህ ጨካኝ ሆንክብኝ እንጂ እግዚአብሔር እኔን እኮ አይጨክንብኝም አለው። እግዚአብሔር ተመልከቱ፣ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያደርግለትም ማለት ነው። እንዴ በስላሴ ስም ምን ትሉታላችሁ? አሁን ይሄን ንግግር ምንም ባያደርግለትም እግዚአብሔር ይጠብቀዋል ሰይጣን። ሰዎች እየተሰናከሉ ያሉት በገዛ ጥፋታቸው በገዛ ኃጢአታቸው ነው። ብዙ የሰይጣን ተሳትፎ የለበትም። ሰዎች እንዲያውም የበለጠ ተወቃሽ ናቸው የሚል ትምህርት ያለ አይመስላችሁም? በውስጡ እግዚአብሔር በዚህ ምድር ሰይጣን ያላጠፋበት ምክንያት ይሄ ሊሆን ይችላል። ለምን ሰይጣን አላጠፋውም ሲባል ስለሚጠብቀው ነው። ትንሽ ቆይቶ ነው ስለሚወደው ነው። እግዚአብሔር እኮ ሁሉን ይወዳል። ይኸውላችሁ ሰው ሲፈጠር ለምሳሌ አንዳንድ መኪናዎች ሲሰሩ አይታችሁ ከሆነ ከዚህ በፊት ስናገር እንደሰማችሁት መጋጫ ተደረገ። የፎርክ መጋሪያ ምናምን እንደዚህ መሸከሚያ ከኋላ ከፊት ምናምን ገደል ውስጥ ቢገባ በጣም ባሊስትራው በጣም ተብሎ ብዙ ነገር ጠንካራ ሆኖ እንዲሰራ ይደረጋል። መኪና ከምን አንጻር? ከሚጓዝበት መንገድ ድንገት በረሃ ቢገባ ጫካ ቢገባ ተብሎ መኪናው የሆነ ነገር ታሳቢ ተደርጎ ነው የሚሰራው። እግዚአብሔርም ሰውን ሲፈጥረው ቀድሞ የወደቀ ጠላት አለ። ሰይጣን ከወደቀ በኋላ ሰው የተፈጠረው ከሰማይ ከወደቀ በኋላ ነው መቼም። ከዛ በኋላ ነው ሰው የተፈጠረውና ሰይጣንን እንዲያሸንፍ አድርጎ ነው እግዚአብሔር ሰውን የፈጠረው። አካሉ፣ ስጋው፣ ሁሉ ነገሩ ምንም ከፀጉር ጀምሮ እስከ እግር ጥፍሩ ድረስ የትኛውም አካሉ የማይጠቅም ነገር የለም። የሰው ልጅ
እንዲያውም ሳይንስ አሁን ሲመጣ ደግሞ አይነ ምድሩ ራሱ ፍግ ነው እየተባለ ነው አይደል? ምንም የሚጣል ነገር የለውም በእግዚአብሔር ዘንድ አይደለም። ሰይጣን ራሱ እንኳን እኛን አይወደንም፣ ሁሉ ነገራችን አይወደውም። በስላሴ አምሳል ስለተፈጠርን ማለት ነው። አስቡት። ይሄ በስላሴ አምሳል የተፈጠረ ፍጥረት ገነት እንዳይወርስ፣ መንግስተ ሰማያት እንዳይገባ፣ ያቺን ርስት እንዳይወርስ የመጀመሪያ ጠላቱ ማን ነው? የገዛ ፈቃዱ ነው? አይደለም። ለምን? እግዚአብሔር እንከን አለበት ማለት ነው። እንደዛ ከሆነ ሲፈጥረን እንደዛ ጎን የፈጠረን ማለት ነው። እኛ ለገዛ ማንነታችን ጠላት እንድንሆን አድርጎ የፈጠረን ግን አይደለም። ነፃ ፈቃዳችን ነው አሳልፎ ለሰይጣን የሚሰጠን ወይም ደግሞ ገነት እንዳንወርስ የሚያደርገን እንጂ እግዚአብሔር እንከን ያለበት ነገር አልፈጠረም። ነፃ ፈቃድ ባይሰጠን፣ ነፃነታችን ፍሪ ዊል የሚባለው ነገር ባይሰጠን ኖሮ እንደ ባሪያ አረከን ምናምን ብለን ልናጉረመርም ነበር። እኛ እኮ እንደዚህ ቢሆን ኖሮ እንደዚህ እናደርግ ነበር እያለን አሁን ክንፍ ቢኖረ ኖሮ ብለው ዊልቨር ራይት እና ኦሊቨር ራይት አውሮፕላኑን መስራት ቻሉ። ወይም ደግሞ ሂንት ሰጡ፣ ሀሳብ ሰጡ አይደለም። ክንፍ ቢኖረው ኖሮ የሰው ልጅ እንዴት ነበር የሚሆነው ብላችሁ አስቡ። ሜይ ቢ እዚህ ቤት ውስጥ ኖር ነበረ? የቤት አሰራራችን፣ ላይፍ ስታይላችን እንዴት ነበር የሚሆነው የሰው ልጅ ክንፍ ቢኖረው ኖሮ? ልክ ወፎች ጎጆ ዛፍ ላይ እንደሚሰሩት የሰው ልጅ ቤቱን ምን ላይ ነበር የሚሰራው? አስቡት። ስለዚህ የሰው ልጅ በእያንዳንዱ ጉዞ ውስጥ ሰይጣን አጋንንትን አሸናፊ አድርጎ ነው የፈጠረው። ይህንን ምድር ድል አድርጎ እንዲያሸንፍ አድርጎ ነው ስጋውንም ነፍሱንም አስተሳሰቡንም ማንነቱንም በአፍንጫውም እፍ ያለበትን የህይወትን እስትንፋስም ሁሉ ነገር ሲሰጠው ሙሉ አድርጎ ነው የሰጠው። ይሄ ባህሪ ይባላል። ይሄንን ባህሪያችንን የሚጋርድ ጸባይ ደግሞ ያመጣብን ይሄ ዓለም ይሄ ምድር ነው፣ የነፃ ፈቃዳችንና አጋንንት ነው። ስለዚህ ሰዎች መንግስት እንዳይወርሱ ገነት እንዳይወርሱ ከሚፈታተን ነገር ውስጥ አንዱ 80-90% የሚፈታተነው ዲያብሎስ ነው። የመጀመሪያ የሰው ልጅ ጠላት በሔዋንና በአዳም መካከል ገብቶ ይሄን ብሉ ጠጡ ሲል የነበረው እሷ አይደል? እንዴት ነው ይሄንን ሰይጣን ይጠብቀዋል የሚባለው ነው? ወይስ እንደ አላውያን ነገስታት በወቅቱ በፊት ድሮ በነቢዩ ሕዝቅኤል ምናምን በነ ሙሴ ዘመን በነበሩበት ጊዜ እስራኤላውያን በአንዲት ትንሽዬ መንደር ላይ እንግዲህ አሁን የእስራኤል መንደር ነች ብላችሁ አስቡ። ህጉን አልጠብቅም ሲሉ ከስርዓት ሲወጡበት በጣም ሲያስቸግሩት ከአህዛብና ከኤናቃውያን ከተለያዩ አህዛቦች ከግብፅ ከምናምን ክፉ ነገስታትን ያስነሳና በልባቸው ገብቶ ይላል እግዚአብሔር ያመጣና እስራኤልን ትንሽ ገረፍ ያደርጋቸዋል፣ ይቀጣቸዋል። ምናልባት ሰይጣን ይጠብቀዋል ያሉት እነዚህ አባቶች እንደዚህ ሊሆን ይችላል። መቅጫ ነው ማለት ነው። ይጠብቀዋል ካሉ አያችሁ፣ ሰይጣንን ምንም ባይጠቅመው እንኳን ይጠብቀዋል አይባልም። በአህዛብ ልብ ውስጥ ገብቶ እግዚአብሔር ልባቸውን አነሳስቶ ትፈለጋለህ አይደል? ሕዝቅኤል 38 ላይ ለመጪው ዘመን በልብህም ነገርን አገባለሁ ትመጣለህ፣ ተዘለው የተቀመጡትን ሰዎች እንደዚህ ወርቅ ማዕድናቸው ምናምን ትወስዳለህ ተብሎ የተነገረለት ማለት ነው። እና እነዚህ አጋንንት ምናልባት ለክፉ ቀን ተብሎ የተቀመጡ ስለሆኑ እነሱን እንደ ጥበቃ ቆጥሮት ይሆን? ለክፉ ቀን እግዚአብሔር ለመቅሰፍት ያዘጋጃቸው ናቸው ማለታቸው ይሆን? ታዲያ እንደዛ ከሆነ እንዴት ነው መጽሐፍ ቅዱስ እንዳይገባን ሲከላከሉ፣ ሰው ቤተክርስቲያን ሲሄድ ባልና ሚስት እንዳይገባቡ ሲከላከል፣ ወይም ደግሞ በመካከላቸው ጸብ ሲፈጥር እግዚአብሔር እንዴት ነው ታዲያ ይሄን የሚታገሰው? እንዴት ዝም ይላል? ለክፉ ቀን ያስቀመጣቸው አጋንንት በነፃ ፈቃዳቸው መጥተው ሰዎችን ሲያሰናክሉ፣ እግዚአብሔር አይደለም አምላካችሁ እኔን አምልኩ እያለ ቂጣ ሲያስጋግር፣ ቡና ሲያስፈላ፣ ሲያስቀድም እኔ አምላክ ነኝ እያለ ሲያስጓራ ይሄንን ሰይጣን እግዚአብሔር ይጠብቀዋል? አምላክን እግዚአብሔር በመንግስቱ ጎልማሳ በሚስቱ ይቀናል አይደል የሚለው? እንዴት ነው ሰዎችን እያስመለከ ያለውን ሰይጣን የሚጠብቀው? ነውር። እንዲህ አይነት ሐሳብ ነውር ነው። በጣም እኮ የሚገርመው። ስለዚህ ቤተክርስቲያን የትኛውን ትምህርት ነው በመምህራን ላይ ያስቀመጠችው? ምናልባት ዴሞኖሎጂ ዲያቆን ሄኖክ ኃይሌ ሲናገር እንደነበረው ዴሞኖሎጂ የሚባል ትምህርት አላት ቤተክርስቲያን። ቢሰጥ ጥሩ ነው በቴዎሎጂ ላይ ምናልባት። ለምን አውደ ነገስቱንም ይሄ ጥንቆላውንም ምኑንም ትንሽ የማየት የመዳሰስ አቅም ይኖራቸው ትክክል አይደለም ለማለት ክርክር እንዲፈጠር ምክንያት ይሆናል ብዬ አስባለሁ። አለበለዚያ ይሄኛውን ትምህርት ምንም ጨርሶ የማያውቁት ሰባኪያን እየተመረቁ ግራጁዌት እየተደረጉ 4 ዓመት ቴዎሎጂ 4 ዓመት ሰዋስወ ብርሃን 5 ዓመት 3 ዓመት በመጋቢ ሐዲስ መጋቢ ብሉይ ተብለው ተሹመው ምናምን ይወጣሉ። ከዛ
ፈጽሞ እኛ የምንናገረው ነገር አይገባቸውም። በየቤቱ ያለው ችግር አይታያቸውም። ወይም ደግሞ ልባቸው ሆን ብሎ እያወቁ ደንድነዋል። ለምን? የትምህርቱ ስለሚያስጨንቃቸው ማቴዎስ ወንጌልን ለማጥናት 4 ወንጌላውያንን ለማጥናት አይምሯቸው ቶሎ ስለማይቀበል አብሾ ጠጥቶ መጋቢ ሐዲስ የሚባል ሰው አይገርማቸው? ምን ያውቃለሁ በስርዓቱ። አየር ጤና አካባቢ አንድ መምህር አለ እንዴ ሚስቱ ደውላ ስቅስቅ ብላ የምታለቅሰው አብሾ ጠጥቼ ነው ይሄን ትምህርት የጨረስኩት አልቻልኩም ብሎ አብሾ ጠጥቶ ግን አሁን መድረክ ላይ ያስተምራል አለች። አየር ጤና የሚካኤል ቤተክርስቲያን ማለት ነው። በጣም እኔ እንዴት ውስጤ አመመኝ ታውቃላችሁ። ቆሞ ካባ ለብሶ ሲያስተምር መጋቢ ሐዲስ ጋር አሁን ያስተምራሉ ተብሎ በቃ ቆሞ ሰው ይሰማል ምናምን፣ ግን ባብሾና ባፍል ሆኖ በተዋርሶ ነው ትምህርቱን የጨረሰው እምቢ ብሎት በመከራ። ታዲያ ይሄ ትምህርት አሁን ፍሬ ያፈራል? ሰይጣን እንዲያርጎ ቤተ መቅደስ ገብቶ እኛ ሰይጣን ቤተ መቅደስ ገባ ብለን ምንለው ሚካኤል ሰይፍ ይዞ ከስር ሰይጣን ደግሞ እንደዚህ ብሎ ሲጨነቅ ሰይጣንን በሰይጣንነቱ ቤተ መቅደስ አለ። ግን አሁን ደግሞ አብሮ ከጥምጣም ጋር ከመስቀል ጋር ከመንጋ አይ ሰላም ናችሁ ፒስ ናችሁ ምናምን ብሎ ያለ ሁሉ ይመስለኛል ቤተ መቅደስ ሲገባ። አንዳንድ ገዳማት ላይ እኮ ከበሮ ሲመታ መቋምትን ማህሌት እንደዚህ ወረብ ምናምን ሲወርቡ በጣም እየጋለ እየጦፈ ሲመጣ ጸናጽ እንደዚህ አድርጎ አብሩት በቃ ዝላይ በዛ አጋንንትም አብሮ ሲጨፍር አይተው አንድ አባት አሉ። አብሮ ከእናንተ ጋር አጋንንት አብሮ ሲጨፍር አየሁት። ቤተ መቅደስ ውስጥ እኮ ነው ስጋው ደግሞ የሚፈተትበት ውስጥ። ከዛን ጊዜ ጀምሮ እዛ ቤተ መቅደስ ውስጥ ከበሮ እንዳይመታ ጭፈራም እንዳይኖር እንደዚህ ነገር እንዳይኖር ገዘቱ ይባላል። እኛ አባት ቃል ኪዳናቸው ይነገራል ገድላቸው ላይ። እና እንዲህ አይነት ነገር በድፍረት ሰይጣን ገብቶ ሲቀድስ ምናልባት ገነት ሊገባ አስቦ ይሆን እንዴ? በጎን ትንሽ በሰው ታኮ ልክ በእባብ ላይ ሰይጣን እንደ ቅቤ ገብቶባት ወደ ገነት ገባና አዳም ጋር መጥቶ አዳም የሰማይና የምድር አባት ሆይ እንዴት ነህ ደህና ነህ ሆይ ምናምን ብሎ እንዳታለለው አሁንም በሰው ውስጥ አድሮ ገነት ሊገባ እየሞከረ ይሆን? ቤተ መቅደስ ድረስ ገብቶ አብሮ የሚወርበው ነው ወይስ አላምደውት ነው? አውሬን አላምደውት ነው? ተው። ሰርከስ እንደሚሰሩ ሰዎች አንበሳ ነብር ምናምን አላምደው ሰርከስ ይሰራሉ አይደለ? ህዝብ ፊት ምናምን ልክ እንደዛ አጋንንትንም አይዞህ ና ችግር የለም እግዚአብሔር እኮ ምንም አይልህም ምናምን እያሉ ይዘውት ገብተው ተሸክመውት ገብተው ምናምን ቤተ መቅደስ ገብቷል። በምን ድምፄ እንዲያምር ግርማ ሞገስ እንዲኖረኝ ከዛ ደግሞ እንደዚህ ምናምን እያሉ የሆነ ድግምት ተዋርሶ እያደረጉ ምናምን በብዙ ነገር አብሮ ሰይጣንን ይዘውት ገብተዋል። እግዚአብሔር ዝም ጸጥ። ለምን? መልሱ መልሱት እናንተ። አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሹክ የሚላችሁን ነገር ልንገራችሁ።